አትሳሳቱም። ጦርነቱ ከቻይና ጋር ነው። ማድሮ የእሳት ራት የሆኑት በባዶ ሜዳ ነው።1月3号，美国派兵强行控制委内瑞拉总统马杜罗夫妇，并移送出境。ከጨዋታው ጀርባ ያለችው የአሜሪካ ስጋት የሆነችው ቻይና ናትም። አሜሪካ ቬንዙዌላን ልቆጣጠር እያለች ያለችው ከዚህ ጀርባ ያለውን የቻይናን ኢኮኖሚ ነው። Is China the biggest geopolitical loser in the US-Venezuela showdown? What happens to Beijing's multi-billion-dollar investments in Caracas? በትራምፕ አስተዳደር ወቅት አሜሪካ አራስ ነበር ሆናለችም። ቁጣ ያላት ነው። ከምንጊዜውም በላይ ኃይልን አብዝታ እየተጠቀመችም ነው። ከኢራን እስከ ቬንዙዌላ ያሉት እውነታዎች ይህንን የሚያሳዩ ሆነዋል። አሁን ባለው አካሄድ ትራምፕ ሌሎች ሀገራትን ሳይቀር በኃይል ለመደቆስና እንዲያም ካለ በኃይል ለመቆጣጠር በስም እየጠሩ መዛትም የጀመሩበት ሁኔታም ጭምር እየታየ ነው። ኮሎምቢያ ቀጣይ ባለተራ ስለምትሆኚ አደብ ግዢ በሚል ከነመሪዋ ጭምር ከባድ ማስጠንቀቂያ ደርሰዋታል። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ዓለማችን ግዙፉን የሚባለውን የግሪንላንድ ደሴትን የምታስተዳድረው ዴንማርክ ሳትቀር አሜሪካ ይህንን ደሴት ጠቅልላ የራሷ የማድረግ እቅድ ጭምር እንዳላትም በአንድም ይሁን በሌላ መልኩ እየተነገራት ይገኛል። ናይጄሪያ ሽብርተኝነትን በክርስቲያኖች የሚያደርሱትን ለመከላከል በሚል በቅርቡ የአሜሪካንን የድሮንና የሚሳኤል ቡጢዎችን ቀምሳለችም። ኢራን አሁንም ካላረፍሽ እንደዚህ ኑሮ ቸገረ ብሎ ሰልፍ የሚወጣውን ህዝብ የምትገይ ከሆነም ወዮልሽ ያለፈው ቅጣት ይደገምሻል የሚል አዲስ ማስጠንቀቂያ ከትራምፕ በኩል ይድረስሽ ተብላለችም። ትራምፕ በዚህ ደረጃ አገራትን ስጋት ውስጥ በሚከት መልኩ ምነው በዓለማችን ላይ የጦርነት ድባብን ፈጠረ የሚሉ ጥያቄዎች እየተነሱም ይገኛሉ። የትራምፕ እያንዳንዱ አሁን እየሄዱበት ያለው ከኢኮኖሚ እስከ ፖለቲካ ያለው አካሄድ ሲጣና ነገሩ በአንድም ይሁን በሌላ መልኩ ከቻይናና ከአሜሪካ ተገዳዳሪነት ጋር የሚያያዝ ሆኖ ይታያል። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ከሰሞኑ ከቤተ መንግስታቸው ማንቆርታቸው ተይዞ አሜሪካ ኒውዮርክ ማንሃተን ላይ ፍርድ ቤት እንዲቀርቡ ሲደረግ የተከሰሱበት ወንጀል በቀጥታ ቻይናን የሚመለከት አይደለም። እሳቸው የሚያመለክተው ሰውየው አሜሪካንን በአደንዛዥ ዕፅ ለማጥለቅለቅ እየሰሩ ነው። አሜሪካንን የማፊያ ወንጀለኞች ኔትወርክ ስር ለማስገባት ሰርተዋል። ተልኳቸው እስከ ጦር መሳሪያ አስርጎ ማስገባት ድረስም የዘለቀ ነው በሚል ሆኖ ይታያል። ነገሩ በሚገባ ሲፈተሽ የፖለቲካ ሰምና ወርቅ ያለው ሆኖ ይታያል። ሰሙ ፊት ለፊት የሚታየው ነው። ወርቁ ደግሞ ድብቁ ወይም እውነታው ከሚባለው ጀርባ የተደበቀው እውነተኛው እውነታ ነው። እናም ከማዱሮ ጀርባ ቬንዙዌላ አለችም። ከቬንዙዌላ ጀርባ ደግሞ የሀገሪቱ ከፍተኛ የነዳጅ ሀብት ይገኛል። ከሁሉም ጀርባ ደግሞ የአሜሪካ የእግር በእግርና ኮቴ ተፎካካሪ ሆነችው ቻይና ትታያለችም። ቬንዙዌላ አሜሪካ አፍንጫ ስር የምትገኝ ሀገር ናትም። ቻይና ደግሞ ከቬንዙዌላ በብዙ ሺህ ማይልስ የምትርቅ ሀገር ናትም። ግን ደግሞ ቻይና እየተመነደገ ካለው ኢኮኖሚዋ ጋር በተያያዘም የኢነርጂ ረሃብተኛ ናትም። ከኢነርጂ ምንጮች መካከል ደግሞ ነዳጅ አንዱ ነው። ቬንዙዌላ ያላት የተረጋገጠ የነዳጅ ሀብት መጠን 303 ቢሊዮን በርሜል ድፍድፍ ነዳጅ ነው። ይህም ከሳውዲ አረቢያ የነዳጅ ክምችትን በላይ እንደሆነም መረጃዎች ያመለክታሉ። አሜሪካ ይህንን የቬንዙዌላ ነዳጅ ለመጠቀም ብዙ ጥራለችም። ኩባንያዎቿንም ጭምር ያስገባችበት ሁኔታም ነበርም። ሆኖም ከቬንዙዌላ ጋር ያሉት አለመግባባቶች የተወሳሰቡ በመሆናቸው የአሜሪካ ነዳጅ አውጪ ኩባንያዎች መቀጠል አልቻሉም። እንዲሁም ሀብታቸው ተወርሶ ከሀገር እንዲወጡ ተደረገም። ከዚያም ጊዜ ጀምሮ አሜሪካ ቬንዙዌላ ላይ ጥርስ ነከሰችም። እኔ ያልተጠቀምኩበትን የነዳጅ ሀብት ማንም ሊጠቀምበት አይገባም በሚልም በሀገሪቱ ነዳጅ ሀብት ላይ ደጋግማ ተከታታይነት ያላቸውን ማዕቀቦች
ጣለችም። ማዕቀቦችንም ተከትሎ የቬንዙዌላ ነዳጅ ሀብትም ተሽመደመደ። ይህም በመሆኑ ቬንዙዌላ ሀብት ላይ ተኝታ የምታነባ ምስኪን ሀገር ሆነችም። በዚህ መሃል ቻይና በቬንዙዌላ የነዳጅ ሀብቱ ዙሪያ ማንዣበቡን ተያያዘችው። አሜሪካም የቻይናን ኮቴ እየተከታተለች የሁለቱን ሀገራት ግንኙነት ማጥናቱን ቀጠለችም። ቬንዙዌላ የአሜሪካንን ማዕቀብ ተፋልማም የነዳጅ ሀብቷን ወደ ውጪ እንዳትልክም በማሰብ የአሜሪካ የባህር ኃይል ቁጥጥር ከባድ ሆነም። ቬንዙዌላ መንቀሳቀሻ አጣችም። በዚህ ወቅት ቻይና አንድ ዘዴን ዘየደችም። እሱም ለቬንዙዌላ በርካታ ቢሊዮን ዶላሮችን በማበደርና ቬንዙዌላም ብድሯን በካሽ መክፈል አልቻልኩም በሚል በተለዋጭ ክፍያውን በነዳጅ ማድረግ የሚል ስልታዊ ፖለቲካ ጨዋታ ነበርም። ይህንኑ ታሳቢ ባደረገ መልኩም የቻይና ብድር የቬንዙዌላን ኢኮኖሚ አጥለቀለቀው። እንደ ዘጋርዲያን ዘገባ ከሆነም ቻይና በጥቂት ዓመታት ውስጥ ለቬንዙዌላ 106 ቢሊዮን ዶላር ብድርን ፈቅዳለችም። ቻይና በዚህ ደረጃ ለቬንዙዌላ ብድርን የፈቀደችው የቬንዙዌላ ኢኮኖሚ በማዕቀብ እየተንገዳገደ ባለበት ሁኔታ ነው። የቻይና የብድር መልቀቅ እይታ የቅርቡን የቬንዙዌላን ኢኮኖሚ መንገዳገድ ታሳቢ ያደረገ ሳይሆን ከጀርባ ያለው ነዳጅ የተመለከተም ነበርም። በዚህ ሁሉ ሂደት ውስጥ ደግሞ በአሁኑ ሰዓት በአሜሪካ እጅ ውስጥ የሚገኙት ኒኮላስ ማዱሮ ነበሩበትም። ሌላው ይቅርና ኒኮላስ ማዱሮ በአሜሪካ እጅ ከመግባታቸው ከሰዓታት በፊት ከአንድ የቻይና ሚኒስተር ጋር የመከሩበት ሁኔታም ጭምር እንደነበር ሲወጡ የነበሩት ዘገባዎች አመልክተዋል። 1月3号，美国派兵强行控制委内瑞拉总统马杜罗夫妇，并移送出境。多国政府发声对此表。እናም ብዙ ሺህ ማይልስ ተጉዛ አሜሪካ አፍንጫ ስር ያለውን የቬንዙዌላ የነዳጅ ሀብትን ለመጠቀም ያንዣበበችውን ቻይናን ለመግታት ትራምፕ የመጨረሻ የዘየሩት ዘዴ ማዱሮን ማስወገድ ነው። ደግሞም አደረጉትም። ቻይና የአሜሪካ የኢኮኖሚም የሚሊተሪም የፕላኔታችን ተገዳዳሪ ሀገር ናትም። 1月3号，美国派兵强行控制委内瑞拉总统马杜罗夫妇，并移送出境。多 የሚገርመው ማዱሮ በአሜሪካ እጅ በሰዓታት ውስጥ መግለጫ የሰጡት ፕሬዚዳንት ዶናልድ ትራምፕ በጋዜጣዊ መግለጫቸው ላይ የሀገሪቱን የነዳጅ ሀብት በተመለከተም ትላልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶቿን መልሶ በመጠገን ለሀገሪቱ ገቢ ማስገኘት ይጀምራሉ ሲሉ ተናግረዋል። አሜሪካ ከዚህ ቀደም በቬንዙዌላ የተወረሰባትን ሀብት ጭምር ታስመልሳለችም። በነዳጅ ማውጣት ስራ ውስጥ የሚሰሩ የአሜሪካ ዜጎችንም ለመጠበቅ የአሜሪካ ጦር ወደ ቬንዙዌላ ይሰማራል ሲሉም አስታውቀዋል። የጨዋታው ቁልፍ ያለውም እዚህ ነጥብ ላይ ነው። ቁልፉም ነዳጅ የሚለው ነው። ማዱሮ የተከሰሱት ደግሞ አደንዛዥ ዕፅ በሚለው ወንጀል ነው። የአሜሪካ የነዳጅ ኩባንያዎች ገብተው መሰረተ ልማቱን እንዲያሻሽሉትና ለሀገሪቱ ገንዘብ ማምጣት እንደሚጀምሩም ፕሬዝዳንቱ ተናግረዋል። ከስፍራው ትልቅ ሀብት እንወስዳለን፣ ገንዘቡ ለቬንዙዌላውያንና ለአሜሪካ ይውላል ያሉት ትራምፕ ላወጣነው ወጪ ካሳ ይሆናል ሲሉም አክለዋል። ይህም ብቻ ሳይሆን ሀገራቸው አሜሪካ የቬንዙዌላ ነዳጅ ለሌሎች ሀገራት እንደምትሸጥም ጭምር ትራምፕ በዚሁ ጋዜጣዊ መግለጫቸው የተናገሩበት ሁኔታም ታይቷል። በአጭሩ አሁን ባለው ሁኔታ የቻይና የቬንዙዌላ ነዳጅ የመጠቀም የዘመናት ህልም አክትሟል። ለዚህም ነው ጦርነቱ ከቻይና ጋር ነው የሚባለው። ቻይና በቬንዙዌላ ከብድር አቅራቢነትን ባለፈም በሀገሪቱ ከፍተኛ የኢንቨስትመንት መዋለ ንዋይን ጭምር ያፈሰሰች ሀገር ናትም። እናም አሜሪካ ሙሉ በሙሉ ቬንዙዌላ ልቆጣጠር ስትል የቻይና ኢንቨስትመንት ዕጣ ፈንታስ የሚለው ጉዳይ አሁንም ጥያቄ ውስጥ ሆኖ እንደቀጠለ ነው። Is China the biggest geopolitical loser in the US-Venezuela showdown? What happens to Beijing's multi-billion-dollar investments in Caracas? ነገሩን ከቬንዙዌላ ወደ ዴንማርክ ግሪንላንድ ደሴት እንመልሰው። ትራምፕ በአውሮፓዊቷ ዴንማርክ ባለቤትነት የሚተዳደረውን ግዙፉን ደሴት አሜሪካ መቆጣጠር እቅድ ያላት መሆኑንም ደጋግመው ተናግረዋል። አሁንም ቢሆን ከዚህ የግሪንላንድ ውጥረት ጀርባ ቻይና ትታያለችም። ትራምፕ ከዴንማርክ አሻግረው ቻይናን ተመልክተዋል። ከቻይናም በላይ በዋና ስጋትነት የምትታየው ሩሲያ ናትም። የትራምፕ የሩሲያ ስጋት ደግሞ እንደ ቻይና ኢኮኖሚያዊ ሳይሆን ወታደራዊ ይዘት የሚታይበት ነው። ትራምፕ ስለ ግሪንላንድ መናገር የጀመሩት በበዓለ ሹመታቸው ወቅት ነበርም። በእርግጥ ትራምፕ በቀደመው ንግግራቸው ግዙፉን የግሪንላንድ ደሴትን በአሜሪካ ሉዓላዊ ግዛትነት ስር ልጠቅልል አላሉም። ነገር ግን መጠበቅ አለብን ሲሉም ተናግረዋል። አነጋገሩ የዲፕሎማሲ ቋንቋ ሆኖ ይታያል። የዘፈን ዳርዳርቶ የሚባለው መሆኑ ነው። ጥያቄው ግሪንላንድን መጠበቅ ማለት ምን ማለት ነው የሚለው ነው። ግሪንላንድ በዚያው መስመር ለአሜሪካና ሩሲያ ብሎም ለአውሮፓ መገናኛ ነጥብ ናትም። ቻይናም ብትሆን በግሪንላንድ ቅርብ ርቀት እያንዣበበች መሆኑ ሲነገር
ቆይተዋል። የቻይና ማንዣበብ በመርከብ ነው። ከዚህ ጋር በተያያዘ አሜሪካ ስጋት አለባት ያሉት ትራምፕ የደህንነት ዋስትና በሚባለው ሽፋን ነበር ግሪንላንድን ለመጠቅለል ዳርዳር እያሉ ይገኛሉ። በሰሜናዊው የዓለማችን የዋልታ ክፍል ግሪንላንድም ሆነች ሩሲያ በአሜሪካ ቅርብ ርቀት ላይ የሚገኙ ናቸው። ትራምፕ በዚህ አቅጣጫ የአሜሪካ ከፊል ግዛት በሩሲያ ቅርብ ርቀት ላይ የሚገኙ በመሆኑ የሩሲያ ሚሳኤሎች ሊጠመዱ ይችላሉ የሚል ስጋት አለኝ ሲሉም ደጋግመው ተናግረዋል። ጥያቄው ታዲያ ምን ይሁን የሚለው ነው። ትራምፕ የሚሉት ግሪንላንድን እንደ ግዛታችን በመጠበቅ የአሜሪካንን ብሎም የዓለማችን ሰላም እንጠብቅ ነው። የትራምፕ አሜሪካ ግሪንላንድ ግዛቴን የምትለው ዴንማርክ የአካባቢውን ደህንነት ለማስጠበቅ ነው ሊባል የሚችል ስራን አልሰራችም በማለት ነው። አሜሪካ ወደ ግሪንላንድ ለመግባት መግቢያ በርን ያገኘችው በዚህ ግዙፍ ደሴት የሰፈሩ ወታደሮች ስላሏት ነበርም። በሰላሙ ጊዜ ግሪንላንድ የገቡትን የአሜሪካ ወታደሮች የወረራ ጭምር ለመጠቀም ሞክረው የነበሩት ትራምፕ የአውሮፓውያኑ ፊት ሲጠቁርባቸው ፍላጎታቸውን ዋጥ በማድረግ ዞር ማለትን መርጠዋል። ከቬንዙዌላ እስከ ዴንማርክ፣ ግሪንላንድ ብሎም አጠቃላይ እስከ ካሪቢያንና አጠቃላይ ላቲን አሜሪካ ድረስ ሲታይ በጠጪው ያለው በአሜሪካና ቻይና መካከል ነው። የቻይና የጠመመ ኢኮኖሚ በዓለም ላይ እያደረሰ ያለው ከባድ ተጽዕኖ ፈጣሪነት አሜሪካንን ሰላም መንሳት ከጀመረ ዋላ ደረ ብሏል። ቻይና ያላት የኢኮኖሚ አቅም በወታደራዊ ጡንቻም ጭምር እየተመነዘረ መሆኑ ደግሞ ሌላኛው ፈተና ነው። ዓለም ብዙ የተጠናበትና ትራምፕ የዛሬ ዓመት ወደ ስልጣን የመጡ ሰሞን ያወጁት የሀገራት የንግድ ታሪፍ በዋናነት ታሳቢ ያደረገችው ቻይናን ነበርም። ከዚህ ውጭ ያሉት ጥቂት ወሳኝ ሀገራት ውጪ ሌሎቹ እናንተ ስለምን ይቅርባችሁ በሚል አብረው በታሪፉ የንግድ ጦርነት ውስጥ ተካተው የተደቆሱ ናቸው። እናም በዚያ የዛሬ ዓመት አሜሪካ መራሹ የዓለማችን የንግድ ጦርነት ወቅት ወሳኙ ፍልሚያ የተካሄደው በቻይናና አሜሪካ መካከል ነበር ማለት ይቻላል። ከዚያ ውጭም የቻይና አሜሪካ ሌሎችን ሀገራት ፊት ለፊት በማምጣት ከጀርባ ሆኖ በንግድም ሆነ በፖለቲካ የመፋለሙ ሂደት እንዲሁም ገና ከዚህ በኋላም የበለጠ ተባብሶ የሚቀጥል ሆኖም ይታያል። ጉዳዩ የበላይነትን አስጠብቆ የመቀጠልና አለመቀጠል እንደዚሁም የሀብት ቅርምት ጭምር ነው።